ለምን ይመስላችኋል ኦርቶዶክሳውያን በእነዚህ መጽሐፍቶች ላይ ያፈሩት? ለምን ይመስላችኋል እጅ የሰጡት? ዛሬ እናፈነዳለን አንድ ነገር። ልክ ናቸው ነው ምለው። እንዴት ቢያፍሩበትም ልክ ናቸው ነው ምለው። ምክንያቱም እነሱ ሲተሻሹት፣ ሲሳለሙት፣ ሲስሙት የከረሙትን መጽሐፍ በቃ እንደ ጽድቅ አይተው እንደ መልካም ነገር አይተው አብረውት የከረሙትን መጽሐፍ እግዚአብሔር እናንተን ተጠቅሞ ደግሞ ያነበባችሁትን ውስጡ የነበራችሁትን ሰዎች ልጆቹን ተጠቅሞ ውስጡ ሲገለጥ በጣም የሚያሳፍር ነገር ያለበት እንደ አምላክን ግብረ ሰዶም የሚያደርግ ቅድስት ማርያምን የሚሳደብ የሚያቃልል እኔ እንግዲህ አይናቸው ካልተያዘ በስተቀር በጣም ነው የሚያስጠላው። ውስጡ ብዛት ጥሩ ነገር የለውም፣ መልካም ነገር ስለሌለው ህይወት ያለው የሚመስል ግን ምንም ህይወት የሌለው ጠቃሚ የሚመስል ግን ምን ጥቅም ከጥቅሙ ጉዳቱ የሚያመዝን በእግዚአብሔር ቃል ላይ ሊሰለጥን የተነሳ በቃ የሰው ሐሳብ የጌታችንን እናት ማርያምን አበሻቅጦ በዓለም ላይ አዋርዶ ያለ ክብሯ ክብርን ያለ ክብሯ ውርደትን ያለ ምግባሯ ምግባርን ነውርን ጽፋ እያነበበች ለህዝቡ ሰጣ ሰው እንዳያስተውል አድርጋ በእንደነዚህ አይነት መጽሐፍቶች ውስጥ የተጻፈ ለጌታ እናት የማይመጥንን ነውር ነገር ጽፋ የተገኘች ቤተክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነች ብዬ ብል እያጋነንኩ አይደለም። ማናቸውም የነሱ ቄሶች ማናቸውንም በእግዚአብሔር ፊት ልንገራችሁ እንደው ዋው ፓ እንድትሉ አይደለም። ራሱ ቀሲስ ዲበኩሉም እንደተናገረ ኤርሚያስ ያንተን ያህል ገድል ያነበበ ድርሳናት ነገርላትን ያነበበ ከኦርቶዶክስ ከካህናትም ከመምህራንም አንድ ማናመጣም ነው ያለው። ስለዚህ እንዳነበበ ሰው መናገር አለብኛ፣ ይፈቀድልኝ። ጉራዬን እየቸረቸርኩ አይደለም፣ እኔ ነኝ ሊቁ እያልኩም አይደለም። መጽሐፍቶቻቸው የነሱ ናቸው። በማንበብ ደረጃ ግን ከሆነ ግን እኔንና እኔን መሰሎች ወንድሞች ያነበቡትን ያህል ማንም ኦርቶዶክሳዊ መምህር የሚሆን ምእመን አገልጋይ የሚሆን ጳጳስ የሚሆን ቆሞስ መነኩሴ የሚሆን ማንም የለም። እኛ እንግዲህ እኔ ያነበብኩ ሰውዬ መናገር አለብኝ ማለት ነው። ያነበብኩ ሰውዬ ስናገር እነዚህ መጽሐፍቶች ውስጥ በተለይ የጌታችንን እናት ቅድስት ድንግል ማርያምን ሌሎቹንም እንደው ጻድቃን እንኳን ሆነው እንኳን ከሆነ ማለት ነው ሌሎቹ እንኳን ጻድቃን እንኳን ሆነው ከሆነ እንደው የእውነት አሁን አቡነ ተክለ ሃይማኖት ጻድቅ እንኳን ከሆነ ነው ብያለሁ። እኔ ጻድቅ ነው ብያለሁ፣ እነሱ ናቸው ጻድቅ ብለው የሚሉት። ጻድቅ እንኳን ከሆነና የጸደቀበትን መንገድ መጽሐፍ ቅዱስን በሚያስተምረው መንገድ ከሆነ የዚህን ኢትዮጵያዊ ሰው ታሪክ አበላሽተውበታል። ጸሐፊው ዮሐንስ ካማ የሚባል ሰውዬ ነው የጻፈው ገድሉ። የተጻፈው ደግሞ አቡነ ተክለ ሃይማኖት የተባለው ከሞተ ከስንት መቶ ከ300 ነው ከምናምን ነገር ዓመት በኋላ ነው ገድሉ የተጻፈው። ይታያችሁ ሰውየው በሌለበት ከስንት ዘመን በኋላ ማለት ነው። ሲጻፍም ውስጡ ተጻፈ የተባለውን ነገር ስናነባው ዛሬ አንዱን አሳያለሁ። እግሩ ተቆረጠ ተብሎ የተባለበትን ነገር ካሜራ ከፍቼ ዓለም እንዲያየው አሰጣዋለሁ። አንዱ ዛሬ ማለት ነው። ታዩታላችሁ። የአባቶች አምላክ ምስክር። እንዴት ነው እግሩ ተቆረጠ ተብሎ የተባለው? እግሩን ቆረጠ የተባለው ሰውዬስ ምኑ ተቆረጠ? እግሩን የቆረጠውን ሰውዬ በአሰቃቂ ሁኔታ እንደገደሉት ታውቃላችሁ። እዘረግፈው መጽሐፉን አወጣዋለሁ። አንብቤ ያለው ያነበበ ሰው ያወቀ ሰው ማሳወቅ፣ ያነበበ ሰው ያነበበው ማሳየት ተገቢ ነው። ለምን ህዝቡ መንቃት አለበት። ይሄ ሰውዬ ዛሬ ይታመናል በኦርቶዶክስ ውስጥ አቡነ ተክለ ሃይማኖት የተባለው ማለት ነው። አቡነ ተክለ ሃይማኖት የተባለው እንደ ምሳሌ ነው የነሳሁት። 3 ተክለ ሃይማኖቶች አሉ። መራ ተክለ ሃይማኖት፣ እጨጌ ተክለ ሃይማኖትና ማነው ሐዋርያው ተክለ ሃይማኖት የሚባል ሌላ አለ። የትኛው ተክለ ሃይማኖት ነው ኢትዮጵያ ውስጥ እንኳን ወንጌል ሰበክ የተባለው? ይሄ አሁን የሸዋው የእቲሳው ተብሎ የሚባለው እግሩ ተቆረጠ የተባለው ሰውዬ ነው። እሱ ነው ኢትዮጵያ ውስጥ ወንጌል የሰበከው። ኦኬ እናያለና ማን ይናገር? መጽሐፉን ያነበበ ሰው ይናገር። በስላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወንድሜ ገስቱን ስለሰጠኸኝ በመጀመሪያ አመሰግናለሁ። ገስት ላይ ያላችሁ እህቶቼ ወንድሞቼ፣ ታችም ያላችሁ እህቶቼ ወንድሞቼ እንደምን አደራችሁ? የእግዚአብሔር ሰላምታ ከናንተ ጋር ይሁን፣ ከሁላችን ጋር ይሁን። የኔ እናት መጀመሪያ ላይ እህቴ በተናገረችው ደስ ብሎኛል እንደገባሁኝ
ዳንኤል የሚለው መሰለኝ ግን ሴት ድምጽ ሰምቼ ነበረ። በእውነት ደስ የሚለው ነገር ምንድነው እናቴን ቅድስት ድንግል ማርያም ስላከበረችልኝ ደስታው ሁሉ ደስ ብሎኛል። ሌላው ወንድሜ እኔ እዚህ ቦታ ላይ መጣው አጋጣሚ ቤቱ የኦርቶዶክስ መስሎኝ ነው የገባሁት። ገስት ሰጠኝ፣ ደስ አለኝ። እግዚአብሔር ይስጥ። ማዳመጥ መልካም ሆኖ ሳለ ሳዳምጥ ደግሞ እየተበራራልኝ መጣ። ከተበራራልኝ ነገር እግዚአብሔር መድኃኔዓለም አዳኝ ሆኖ ሳለ ለኛ ሲል ተሰቀለ፣ ተወገረ፣ ተገረፈ፣ ደሙን አፈሰሰ፣ ስጋውን ቆርሶ ለኛ መድኃኒት የሆነልን ማን ነው? እግዚአብሔር ወልድ ነው። ከማን የተወለደ ነው? ከድንግል ማርያም። ዓለምን ሁሉ ያዳነው ኢየሱስ ክርስቶስ ሙቶ ያልቀረ ሙቶ የተነሳ ጀግና አባት ኢየሱስ ክርስቶስ አለን። ይሄ እግዚአብሔር ይመስገን። እንደዚህ የሆነልን አባት እንዴት ነው ብትል ከላይ ሳያጎድል አብ ሆኖ ወልዶ ተወልዶ የመጣ እሷን ንግስት ያደረገ የሰጠን ራሱ የተወለደው ራሱ የወለዳት ራሱ በእናቷ በሐና በያቄብ። ስለዚህ አምላክ ማን ነው ብትል አምላክ ጥበበኛ ነው። ጥበቡ የማያልቅ ሰፊ መጋረጃ ሆኖ ሳለ ደመናን የዘረጋ መሬትን ያቆመ ምሰሶ ያለ ምሰሶ ሰማይን ያቆመ መሬትን ያጸና ኢየሱስ ክርስቶስ ኃያሉ ገናና መድኃኔዓለም በመከተል ደግሞ በጣም ደስ ይለኛል። ለምን? ኢየሱስ ክርስቶስ የዓለሙ መድኃኒት ስለሆነ ማለት ነው። ስለዚህ ዓለምን ያጸና ኢየሱስ ክርስቶስ ነው። አሁንም የሚያድን ኢየሱስ ክርስቶስ ነው። እናቱን የሰጠን ኢየሱስ ክርስቶስ ነው። ማኅፀነ ድንግልናዋ ሳይለወጥ የተወለደባት ራሱ ኢየሱስ ክርስቶስ ነው። የምናምነው ኦርቶዶክስ ነን። አንተ ቤት መጥቼ ደግሞ መብርሃን ስትመሰገንልኝ ደግሞ ወንጌል ሲባል ሰማው፣ በጣም ደስ ብሎኛል። ወንጌልን ደግሞ የሰጠን ራሱ መድኃኔዓለም። ወንጌል መጽሐፍ ነው። መጽሐፉን የሰጠን ራሱ መድኃኔዓለም፣ የጻፈው ራሱ መድኃኔዓለም። ሐዋርያቶችን ሰጥቶን ራሱ አስተምሮልን አይደል ወንድሜ? መግቢያ ላይ ከተናገርሽ ታቆሚያለሽ ብዬ ነበር። አይ ቲንክ እያነበብሽ ነው ወይስ አይደለም? አቆማለሁ። ልክ ነህ። መገሰጽ ደግሞ መልካም ሆኖ ሳለ እንዳቆም ገሰጽ ደግሞ መወያየት ይመጣል። ልክ አይደለም? እየገሰጽሽ ነው እንዳላቋርጥ አለበት። ሰው መገሰጽ አለበት ስል መጥፎ ግሰጽ አይደለም እኮ እህት ያልከኝ ስታስቆመኝ ደስ ይላል። ለምን ውይይት ይመጣል ማለት ነው። አሁንም እኮ አላቆምሽም። እሺ አሁን ጥያቄ ልጠይቅህ ወንድም አለም። ገድል ምንድነው? ገድል ምንድነው? ገድል የጻፈው ማን ነው? መልስሽ ስጠይ ልዝጋ ማይኩን። አሁንም አላቆምሽም። ለዚህ ነው እቺ ምድር ወዴት እየሄደች ነው እያልኩ ነው ብዙ ጊዜ የምጠይቀው ማለት ነው። ለመግቢያ ያህል ድረስ የምትናገሪው ነገር ካለ ብያልኩኝ፣ ግን የተጻፈ ገብተሽ አንብቢ ብለው ሰው ወረቀት ላይ ጽፎ የሰጠሽ ይመስል ስድ ንባብ አይነት እንደሚባለው አይነት አነባበብ ስለሆነ ራሷን የምትናገረው ወይስ ወረቀት ነው እያልኩኝ ቀጥታ ከጽሁፍ እያነበበች ነው የሚል ነበረ። ኤኒዌይ ችግር የለው። እንኳን ደህና መጣሽ ብለናል። ኢየሱስ ነው የወለዳት ማርያምን አላለችም እንዴ? እንደዛ እኮ አለች ስትናገር ማለት ነው። ዓለምን የፈጠረ ኢየሱስ ክርስቶስ ልትክድ ነው። ኧረ በመድኃኒዓለም ቆይ ቆይ ዓለምን የፈጠረ ኢየሱስ ክርስቶስ አጣስቷልም ሰላሶች በመድኃኒዓለም ነው። ወልድ መንፈስ ቅዱስ ማን የፈጠረው ዓለምን? ኢየሱስ ክርስቶስ ነው ዓለምን የፈጠረ። ሌላ ማን አለ? ዓለምን የፈጠረው ራሱ ማህፀኗ ላይ ያደረው ራሱ ጌታ ኢየሱስ ክርስቶስ። ስለዚህ ቆይ ሪፈር ላዞርሽ ነው ዳጊ ካለ ዳጊ ተቀበለኝ። እኔ አልችልም፣ ከአቅሜ በላይ ነው እና ዳጊ ካለ አውራት። እሺ ዓለምን የፈጠረ መድኃኔዓለም ነው። ዓለምን የፈጠረ እግዚአብሔር ነው። ፈጠረ ማለት ዓለምን ያጸና ለማለት ያክል ነው። ስለዚህ ድንግል ማርያምን የፈጠረ ራሱ ፈጣሪ ሆኖ መጥቶ የተወለደ ኢየሱስ ክርስቶስ ነው። እሱን ካመንክ ብዬ ነው የምከራከረው። ወንጌል ድንግል ስትል ስለሰማው ቤቱ ካልሆነ ችግር የለም፣ ቤታችሁ ነው። እኔ ምንም ችግር የለም፣ እወርዳለሁ። ዝቅ ብዬ ነው የመጣው፣ ዝቅ ያልኩ ነኝ አሁንም ቢሆን ማለት ነው። ኦርቶዶክሳውያን በገድላትና ድርሳናቶቻችሁ ታፍሩበታላችሁ ወይስ አታፍሩበት? እኔ በራሴ በበኩሌ መጽሐፍ ቅዱስን ያመጣ እግዚአብሔር አብ ሆኖ ሳለ ወልድ ተወልዶ ድንግል ማርያም የተወለደው ኢየሱስ ክርስቶስ ሆኖ ሳለ ሐዋርያቶች ጻፉት። ገድልን የጻፉት ደግሞ ምእመናኑ ነው። ምእመናኑ ደግሞ ሰው ነው። ሐዋርያት ሰው ነው። ሰው የጻፈው ነገር አባት መከበር አለበት ብዬ አምናለሁ። ይሄ ነው ወንድሜ። መጽሐፍቶቻችሁ በገድላትና ድርሳናት ታፍሩበታላችሁ አታፍሩበትም? ድርሳን እኔ ደርሻለሁ። ድርሳነ ሚካኤል ደርሻለሁ። ድርሳነ ገብርኤል ደርሻለሁ። ጠላት ዲያብሎስን አሸንፌበታለሁ። በማን ኃይል? በእግዚአብሔር አምላክ ኃይል። ኃይል የእግዚአብሔር ነው። ሰይፍ የሚሰጠው እግዚአብሔር ነው። የሚያድነው እግዚአብሔር ነው። መልእክተኛ ግን ናቸው ብዬ አምናለሁ። ድኛለሁ። ይሄ ነው የኔ። በድርሳንና ገድላት ታፍሩበታላችሁ ወይስ አታፍሩበት? ነገርኩ።
እኔ ራሴ እኔ አላፍርበትም እማላፍርበት ተጠቅሜበታለሁ። ምንድነው የተጠቀምኩበት? ጠላት ዲያብሎስን ቀጥቅጬበታለሁ። በምጸልይበት ጊዜ የተበሳጨ ጠላት ዲያብሎስ አግኝቻለሁ። ክርስቶስ አምላክ ልኮልኛል። መልእክተኛ ላከልኝ። ማንን? ቅዱስ ገብርኤልን ላከልኝ። ቅዱስ ገብርኤልን ላከልኝ። አሁንም እሳቱ ገብርኤልን ላከልኝ። መልእክተኛ ናቸው። የአብ መልእክተኛ፣ ወልድ መልእክተኛ። እንደዛ ብዬ ነው ማምነው። እግዚአብሔር ግን ዓለምን ያጸና አባት አንድ አምላክ ብዬ አምናለሁ። ደግሞ ሶስት ስላሶች አብ፣ ወልድ፣ መንፈስ ቅዱስ ብዬ አምናለሁ። ይሄ እምነት ነው የምከተለው። ተጠቅሜበታለሁ፣ ተጠምቄያለሁ፣ ድኛለሁ። ከዚህ በላይ መዳን ምን አለ ብትል ድኛለሁ። ደስታን ያገኘሁት አምልኮ፣ ስግደት፣ ስንበረከክ ለጌታዬ ደስታን አግኝቼ ንግግሬን ሰጥቶኝ፣ ጥበብን ሰጥቶኝ፣ ዝማሬን ሰጥቶኝ፣ እውቀትን ሰጥቶኝ፣ አይምሮዬን ሰላም እረፍት አግኝቻለሁ። ስለዚህ እንደዚህ ነኝ። ዝቅ ያልኩኝ ሳለሁ ደግሞ ለምጠይቀኝ መልስ ከተመለሰልህ እንደዚህ ነው ወንድሜ። ካጠፋው አሁንም ይቅርታ። የትኛው ደብር ነው የምትሄጂው? ኦርቶዶክስ አይነሻል? አዎ ኦርቶዶክስ ነኝ ወንድሜ። እኔ የትኛው ደብር ነው የምትሄጂው? የሚሄድበት ደብር ያለሁበት ደሴ ከተማ ነው። እግዚአብሔር አምላክ ባለሁበት በቤትም ሁኜ የሚባርከኝ አምላክ አለኝ። ከተመቸኝ እሄዳለሁ፣ ካልተመቸኝ ሰላም አውለኝ፣ ሰላም ያሳደርከኝ፣ ጨለማውን ገፈ ብርሃኑን ያሳየኸኝ የድንግል ማርያም ልጅ ተባረክልኝ፣ ተመስገንልኝ ብዬ 3 ጊዜ አመስግኜ ከቤት የሙሉበት ቀን አለኝ። ቀን ጊዜ ካለኝ ደግሞ ቤተክርስቲያን እስማለሁ። በአቅራቢያዬ ባለ ቤተክርስቲያን እስማለሁ። ከሆነም ደግሞ ቤቴ ቁጭ ብዬ አመሰግናለሁ። ስለዚህ አምላክ ስጋውን ቆርሶ ደሙን ያፈሰሰ አምላክ የሚምር አምላክ ነው። ኃጢአት ደግሞ ሰራለሁ። ክፋተኛ ነኝ፣ ክፉ ነኝ፣ ሰው ነኝ። ሰው ኃጢአተኛ ነው። ስለዚህ ኃጢአት ሰራ ደግሞ ነፍስ አባት አለኝ። አባቴ ይሄን ሰራሁኝ፣ ጨፈርኩኝ፣ ዜማዊ ነኝ፣ ቆሻሻ ነኝ ብዬ ንስሐ ስገባ ደግሞ በንስሐ ታጠባለሁ። ስታጠብ ደግሞ የሚጣፍጥ ወይን በራእያ ያለው። ስለዚህ ከዚህ በላይ ምን አለኝ ብልህ አምላክ ቸር አምላክ ነው ብዬ ደግሞ አምናለሁ። የምከተለው አምላኬ ይሄ ነው። እንግዲህ የደብሩ ስም ነው ደሴ? ደሴ ከተማ ኖራለሁ። ደብር ብዙ ደብር አለ እኮ። መድኃኔዓለም አለ፣ ገብርኤል አለ። አንቺ የትኛው ደብር ነው የምትሄጂው? ሁሉም በፈቀደልኝ መንገድ በአቅራቢያዬ ሚካኤል ሆኖ ገብርኤል ልስም እችላለሁ። ሚካኤል ሆኖ አሁንም ገብርኤል ልስም እችላለሁ። ሚካኤል ሆኖ ቤቴ ሊቀመጥ እችላለሁ። ቤቱ የማን ነው? የመድኃኔዓለም አልፋና ኦሜጋ የሚመለከው ኢየሱስ ክርስቶስ የድንግል ማርያም ልጅ የማመልከው አምላኬ ጌታዬ ብዬ እናቱን እስማለሁ፣ ክርስቶስን እስማለሁ፣ እንበረከክለታለሁ። ጀግናዬ አባቴ ለኔ ተሰቀለልኝ፣ ስጋውን የቆረሰልኝ ኢየሱስ ክርስቶስ። ከዛ ውጪ ቤቱ የማን ነው? የክርስቶስ ቤት ነው። ስያሜ ማን ነው? የገብርኤል ነው። ገብርኤል መልእክተኛ ነው። መልእክተኛ ሆኖ ይላካል፣ ሰግዶ ይቅርታን ያሰጣል። ለምን? እኔ ደካማ ነኝ፣ ስግደት የለኝም፣ የቆሸሽኩ ርካሽ ነኝ። ስለዚህ አምላኬን እከተላለሁ፣ ኢየሱስ ክርስቶስን የድንግልን ልጅ። ኦኬ። እህተ ማርያም እዛ ደብር አላት የላትም? ደሴ ማርያም የምትባል አላቅም አባቴ። እህተ ማርያም ማናት ብዬ ስጠይቅ በእንትን ላይ አያታለሁ። እሷን ከጠንቋይ ጋር አንድ ላይ ደምራታለሁ። የራሷ የግል ህይወት አላት፣ የራሷ ታሪክ አላት። እሷን አልከተልም። እኔ የምከተለው የተሰቀለልኝ ኢየሱስ ክርስቶስ የድንግል ማርያምን ልጅ ነው አልኩ። እህተ ማርያም ከኔ ህይወት ምን አመጣት? እኔ አንድ ግለሰብ ነኝ፣ ሰው ነኝ። እሺ። አይ ትንሽ ከዛ የተላኩ ሰራዊቶች ስላሉ ከሷ ነሽ አይደለሽ የሚለው ለማጣራት ነበር። አይደለሽም ማለት ነው። እውነት በእውነት ልጅ አለኝ፣ ባርኮት ይባላል። ልጄን ያሳጣኝ እኔ እውነቱን የኔ የገባሁት። ለምን እሸውዳለሁ? ሌባ ቤት አልገባም። ደስ የሚል ቤት ደግሞ ይኸው ውይይት ያለበት ቤት ነው። ለምን? ሰው ስለሆንክ። እና የምትሄጂባቸው ደብሮች ድርሳናት፣ ገድላት ይነበባሉ? እንደው እውነት ለመናገር ወንድም አለም እኔ እንደዚሁ ዝቅ ያልኩኝ ሰርቶ አደር ነኝ። ሰርቶ አደር ሁኜ ፈተና የበዛብኝ ነኝ። ዘመኔ ሁሉ ሰይጣን ዲያብሎስ የበላብኝ ነኝ። እንዴት ነው ደግሞ ብትለኝ አሁንም መተት ማን መተተብኝ ብልህ አጎቴ ምንድነው ብልህ ቀዳሽ ነው። ቀዳሽ ሆኖ መተተብኝ፣ ተንከራተትኩኝ። ግን ድል አሸነፍኩት አጎቴን። በምን? ተንበርክኬ ክርስቶስን ጠይቄ ድርሳንን አንብቤ። ድርሳን ቤተክርስቲያን ላይ ሳይሆን ራሴ አንብቤ፣ የዘውትር ጸሎት ላይ ድርሳን አለ አንብቤ፣ ጠላት ዲያብሎስን አንቀጥቅጬ ጀግና ሁኜ አሸነፍኩ። አሁን የሚሻለው ምን መሰለሽ? ምናልባት ጥያቄዎች ካሉሽ የምትፈልጊው ነገር ካለ መንፈሳዊ ጥያቄዎች ካሉሽ በውስጥ አዋሪ። እኛም ደግሞ ፈቃደኛ ከሆንሽ ልንጸልይልሽ ፈቃደኛ ነን። መማር የምትፈልጊው ነገር ካለ ልናስተምርሽ ያው ፈቃደኛ ከሆንሽ ነው። አሁን እንደማየው አንዴ አውርቼ ልጨርስ የኔ እናት። እሺ አንዴ እናት። ስለዚህ ምን አድርጊ መሰለሽ? እኔ አሁን በውስጥ በኩል ሃይ ብዬ ልክልሻለሁ። ፈቃደኛ ከሆንሽ
ደውለሽልን ለኔም ለአንዳችንም ለኤርሚ ለዳኒ አሉ እህት ወንድሞች አሉ እዚህ አሁን ልትነግሪ የምትፈልጊውን ነገር ረጅም ስለሆነ እዛ በውስጥ ብናወራው ይሻላል። በተረፈ ግን ጌታ ኢየሱስ ክርስቶስ ባለሽበት ቦታ ሁሉ ማስተዋልሽን እንዲከፍትልሽ ፍጹም የሆነ ልብሽን እንዲጠብቅልሽ ካለሽበት እስራት እንዲፈታሽ እጸልይልሻለሁ እና በእርግጠኝነት አንቺ ልታሸንፊው የምትችይው ምንም በራስሽ የለም። ሊያሸንፍ የሚችል እግዚአብሔር ልጅ ነው። ኢየሱስም ነው ሊያሸንፍ የሚችለው። አንቺ ያሸነፍሽው መስሎሻል፣ ገና ያሸነፍሽው አልመሰለኝም። እሺ ስማኝ ዳግዬ ስማኝ፣ እኔ የድንግል ማርያም ልጅ እውነተኛው ኢየሱስ ክርስቶስ ከሆነ ብዬ አሜን ብዬሃለሁ፣ አክብሬሃለሁኝ። ስለዚህ ቤተክርስቲያንን የሚበሉ ሌባ አሉ ለማለት ያክል ነው። መተት የሚመትቱ ግን እነሱ ሰሩ ብሎ መሸሽ የለም። እኔ በምን አሸነፍኩት ብትለይ ተዋግቼ በምን በስግደት በጾም አንቀጥቅጮ በቄደር በንስሐ በጾም በሁሉ አሸንፌዋለሁ ጠላት ዲያብሎስን። ጠላት ዲያብሎስ ወጥቶልኝ ዝማሬ ከሰማይ የወረደልኝ ጀግና ሴት የድንግል ማርያም ልጅ ነኝ። ስለዚህ ጸሎት አያስፈልገኝም አልልም፣ ግን የምጸልየው ራሴ ነኝ። በምን ብትል በንባብ ጸልያለሁ። በክርስቶስ በአምላክ በድንግል ማርያም በድርሳን በሁሉም እቀጥቅጬ አሸንፌዋለሁ። መንፈስ የሚባል ከኔ የለም። ታምናለህ ብለህ አታምነኝም፣ ግን ታምናለህ ብለህ ደግሞ ታምነኛለህ። ቃል ይወርዳል ከሰማይ ቤት ቃል ወርዶልኛል። ኢየሱስ ክርስቶስ አዳኝ ሆኖ ሳለ ቃል ትንቢት ወርዶልኛል፣ ዝማሬ ወርዶልኛል። ወደፊት የምዘምረውን ሳላቅ እዘምራለሁ። አሁን እንደዚህ እናርገውልሽ። መዝሙር ልጋብዝህ፣ አንድ መዝሙር ፍቀድልኝ። ወይኔ እናት መጽሐፍ የለኝም፣ እጄ ላይ መጽሐፍ የለኝም፣ አይምሮዬ ላይ የለም። ልዘምርልህ ፍቀድልኝ። አይ ሌላ ጊዜ ትዘምሪልኛለሽ፣ አሁን ሳይሆን ጌታን ካገኘሽ በኋላ። ለምን እውነት ከሆንክ እውነተኛውን ኢየሱስ ክርስቶስ ነው ጌታን ካገኘሽ በኋላ ትዘምሪልኛለሽ። እኔ በጌታ ያልሆነ ሰው መዝሙር እንዲዘምር አላበረታታም። የሚዘምርለት ጌታ ያስፈልገዋል ሰው መጀመሪያ። ስለዚህ አሁን የቀረው ነው በውስጥ እናወራለን። የምትችል ከሆነ አዳምጠኝ። መዝሙር ከቻልከው የኢየሱስ ክርስቶስ መዝሙር የወረደልኝ አለ። ስለዚህ ማንም ሰው በእምነቱ ቢጸና ተራራን ይንዳል። ማንም ሰው በእምነቱ ቢጸና ተራራን ያፈርሳል። በቃ ኃይል እየጸፈልሻለሁ እኔ እናት በእምነቱ ቢጸና ኃይል ከእግዚአብሔር ከድንግል ማርያም ከመላእክታን ይለቅሳል። እሺ በቃ ምናልባት ከስር ሆነሽ ታዳምጪናለሽ። እንወድሻለን፣ እንጸልይልሻለን። መዝሙርም ካለሽ ደግሞ ጌታን ካገኘሽ በኋላ ትዘምሪለታለሽ። ምን ችግር አለ? ስለዚህ ራስሽን ቀጁ አጎቴ ደገመብኝ ነው አይደል ያለችው? ቀዳፊ ታዲያ አፏ ላይ ሳይሆን አይቀርም የደገመባት። አይ ቲንክ ሶ። በጣም ያሳዝናል ኤርሚ፣ በጣም የሚያሳዝን ነገር ብታወራው። ሁሉን ቶፒክ ነው መነካካት የምትፈልገውና አይ ቲንክ ራሷን ብትሰማው ጥሩ ነበረ። አይዱን በውስጧ መንፈስ የሞላባት ሴት ልክ እንደዛ አይነት ሴት ነች። ቅድም ያለችው አንድ ፖይንት አሁን ውስጤን እንትን እያለው በገድላትና በተአምራት አስራቸዋለሁ እያለች ነው ያለችው። መንፈሱ ደጋግማ አስተዋራ ነው። አዎ መንፈሱን አስራቸዋለሁ ስትል ነበር። አዎ ልክ ነው። እና በገድላት በጣም በእነኚህ መጽሐፍት ማለት ነው። አስባችሁታል? እዚህ ቤት እንግዲህ በሚነሱት እንደ እግዚአብሔር ቃል ባልሆኑት በእነኚህ መጽሐፍት ማለት ራሳቸው እኮ እሺ ቀጥለሽ ወደም ገብቷል ማለት ነው። እሺ አትፈታቸውም፣ ታስራቸዋለች እንጂ እንዲሄዱ አታደርጋቸውም። ስልጣን የላቸውም አጋንንቶቹ። ሰው ላይ ማሰር ማለት ሰው ላይ እዛው እንዲቀመጡ ነው የምታደርጋቸው እንጂ በገድላ ድርሳናቱ ማስወጣት አትችልም እያልከን ነው። አይ ቲንክ አንተ እኮ ነው ጥያቄ ፈጠርክብን። ወንድምነት ቀጥል። ያ ወንድምነት እሱን እኮ ነው ማለት እነኚህ መጽሐፍቶች ማለት ናቸው። እንዴ ብራዘር አብሮሽ ነው የሚያነበው ማለት እንጆ እያደረገ ማለት ነው። ቡና እየጠጣ አይገርም እንዴ ተክለ ሃይማኖት እንደዚህም ነገር አድርጓል ምናምን እያለ አብሮሽ ነው ከአንቺ ጋር ቡና እየጠጣ ማለት እግሩን ሰቅሎ ምናምን ነው ማለት ምንም የሚፈጥርለት ጉዳይ አይደለም። አሁን ነኝ ገድላት ተአምራት የተባሉት መጽሐፍቶች ለጨለማው ዓለም ምንም ናቸው ብራዘር። እንዴ ራሷን እንዲያዘጋጃቸው ወዳጅ እና በእነኚህ መጽሐፍቶች መንፈስ እንደሚርቅ ወይ እንደዚህ የሚያምኑ ሰዎች ናቸው ጋይስ። እና በጣም ንግግሯ እንትን ብሎኝ ነው። ቀጥሉ እሺ ወገኖች። መናገር የምፈልገው ምንድነው ባለፈውም ነገር ያለው እንደዚህ በገድላት በድርሳናት በኩል እስከ ተጠቀምንባቸው ድረስ እኔ ተቃራኒ ነኝ። ሁሉ
እንነጋገርበት፣ እንወቀው፣ ትርጉሙንም ልወቀው። እኔ ልናገር፣ ልስማው፣ ትክክል ካልሆነም ልወቀው። ምክንያቱም ለምንድን ነው አንነጋገርበትም ብለው ያሉት ታዲያ? አላቅም። እኔ ማወቅ ፈልጋለሁ። ምክንያቱም እስከተጠቀምንበት ድረስ አንድ መድኃኒት ስውጥ የመድኃኒት ኤክስፓየር ዴቱ ምኑን አይቼ እንደምውጠው የሚጠቅመኝ ምንድነው፣ ኢንስትራክሽኑን እንደማየው ወተት ይጠጣል አይጠጣም፣ ስጋ ይበላበታል አይበላበትም የሚለውን እስከማውቀው ድረስ ይህንንም ልወቀው ቃጭሩ። ስለዚህ እንወቀው። ኦርቶዶክሳውያን ወንድሞች በዚህ በኩል ብዙዎቹ እንደሚደግፉኝ እርግጠኛ ነኝ። ምንም እናፍርበት ጉዳይ የለም። እስከተጠቀምንበት ድረስ እንነጋገርበት። ይሄ የማይጠቅም ነው፣ ይሄ ትክክል አይደለም የሚባለውን ነገር ደግሞ ቤተክርስቲያናችን ታሳውቀን። እኔን ነው የምናገረው። ምክንያቱም አሁን ማስቡን የአሁኑን ትውልድ ሳይሆን የኔክስት ጄኔሬሽን ልጆቻችንን ነው ማስቡ። ልጆቻችን ይቀበላሉ ወይ እንደዚህ አይነት ነገሮችን እያነበቡ ይሄ እንደዚህ ነው ይሄ እንደዚህ ነው ብለው ይላሉ ወይ? አሁን ለኔ እየከበደኝ ያሉትን ነገሮች አንዳንድ ነገሮች የኔ ልጅ ደግሞ ትቀበላለች። የማይታሰብ ነገር ነው። ስለዚህ ይሄ ነገር እርግጥ ወጥቶ አንዳንድ ጊዜ ምን ይሉሃል መሰለ ደግሞ ምን ይሉሃል ስል ደግሞ ወደ ሌላ እንዳትወስዱት ምንድን ነው የሚባለው አባቶች ምናምን ምንድነው በክርስቶስ አንስማማ እንደዚህ ብሎ ነገር የለም። በክርስቶስ አንስማማም እኛ እስከምንገለገልበት ድረስ እንወቀው። ፊኒሽድ እንወቀው። ከዛ በኋላ ደግሞ ሳናፍርበት ሳንሸማቀቅበት በፊት ለፊት እንነጋገርበት። ይሄ ነው ተብለን እኛም አንተ መተህ እንዲህ ነው ስትለኝ እኔ እንዲህ ነው ብዬ እመልስልሃለሁ ኮስተር ብዬ። በቃ ይሄ መሆን አለበት። ስለዚህ ይህንን እናንተ በክርስቶስ እንደዚህ በአንድ አካል ሁለት ሀሳብ ሁለት ምናምን ባህሪ ምናምን ገለበሌ ስለሆነ መገናኘት መነጋገር አንችልም። መጀመሪያ በዚህ እንስማማ፣ አልቀበልም። አንግባባ እስከተጠቀምንበት ድረስ እኛ ስንጠየቅ እንመልስበት። በቃ ስለዚህ አባቶች ግልጹን ተናገሩ፣ ውጡ፣ ይህን ነገር ተናገሩ፣ እኛንም ማሳውቁን፣ እኛም እንስማማበት፣ እኛም ትርጉሙ ይሄ ነው ብላችሁ ንገሩ፣ እኛም እምነታችን ይሄ ነው ብለን ለሰዎች እናሳውቅ። ባይ ዘ ዌይ ምንድን ነው ችግሩ? ችግር ካለ አንብብ እየተባለ እንደነ እፎይ ጋር እንደሚገቡት ሙስሊሞች አናነብም እናነባለን መባል የለብን። ስለዚህ ይህን ነገር እኔ የስማማው ምንድን ነው ይህን ነገርን በቃ ትርጉሙ እናውቀው። ፊኒሽድ በቃ እኔ አላፍርበትም። ሁሉ ጊዜ የምነግር እንደውም የኦርቶዶክስ ጠበቃ ትለኛለህ ብዙ ጊዜ። አላፍርበትም። ትክክል ካለ ደግሞ ነገር አለ፣ ትክክል ደግሞ አላምንበትም እላለሁ። እንደዚህ ማታምንበት ከሆነ ይህ እምነት ምናምን ብሎ ነገር የለም። አሁን በዚህ በሰለጠነው ዘመን አታምንበትም ማምንበት እኔም አይምሮ የሚቀበለው ነው ማምንበት። ስለዚህ ይሄ ነገር መታወቅ አለበት እና ለምንድን ነው ተሸማቀቃችሁ? አሁን አንተ ጻፍከው ራሱ በጣም ነው የሚደብረው። ኦርቶዶክሳውያን ምናምን ተሸማቀዋል ምናምን። ለምን እንደዚህ መባል የለብንም። ምንም መሸማቀቅ የለብንም። ይሄ ምናምንበት ነው ተብሎ ይውጣ። እንደውም ቀጥልበት፣ አንተ ቀጥልበት በደንብ። ከዛ በኋላ እነሱም የኛ ሰዎችን ወጥተው ይናገሩ። ከዛ በኋላ እንነጋገርበት። በቃ ምንድነው ይሄ ምናፍርበት መሆኑን እንወቅ። እስቲ እኛ ማፈራችንን እንወቅ። አንተ ልታሳፍረን የወጣው አባቶቻችን ደግሞ እኛ እናፍርም ይበሉ። በቃ እኛ እናፍርም ምንድነው አንተ ወጥተህ እንደዚህ ታስፈራራን ነው ምናምን ብለው ገብተው ይናገሩ። በቃ ስለዚህ አንተ ቀጥልበት። ሌላ መጽሐፍቶች ካሉ ቀጥል። ባለፈው ቋ ነው ጣ ብለህ ወጥተሃል። ምንድነው ምናምን ብለህ ቂ ነው ምናምን ብለህ አምጥተሃል። አሁን ደግሞ ጫም ብለህ ና፣ ችግር የለም አውጣ የፈለግከው። ስለዚህ ለምንድን ነው ተሸማቀቁ ምናምን የምትለን? እኔ በበኩሌ አልሸማቀቅም። እምነቴ ነው በቃ ማምንበትን አምንበታለሁ ብዬ እነግርሃለሁ። ስለዚህ ይህን ኦርቶዶክሳውያን ያፍራሉ፣ ይሸማቀቃሉ። አሸማቅናቸው ብለህ እንደ መጽሐፍ ተራ ደርድረህ እኛን የምታስይዘን ነገር የለም። ይምጡ ይናገሩ፣ እኛ የምንሸማቀቅበት ነገር የለም። በቃ እምነታችን ነው። እስከተቀበልነው ተቀበልነው፣ ካልተቀበልነው ደግሞ አልተቀበልነውም። ይሄን ብለን ዘርዝረን እናውጠው በቃ። ስለዚህ አንተ ልታሸማቀን አትችልም። ቀጥል፣ እንደው በዚህ አንተ ቀጥል። ከዛ በኋላ የኛም አባቶች ደግሞ ያውጡ። ስለዚህ ምንም የሚያሸማቅ ነገር የለውም። ልክ ነኝ አይደለሁም ኤርሚያስ?
አስተያየት ካለ ኦኬ እንትንን ደግፌዋለሁ ሐሳብህን ማለት ነው። ማለት ወድጄዋለሁ ሐሳብህን ማለት ነው። ምንድነው የራሳችን መጽሐፍ እስከሆነ ዘንዳ ለምንድን ነው በእነዚህ ጉዳዮች ላይ መልስ የማይሰጠው ነው? እሺ ዳግሻዬ ጥሩ ጥያቄ ነው የጠየቀው፣ ግን ምን መሆን አለበት? ዳጊ እስካተል ኤርሚ አጭር ነገር ልል ነው። እኔም ያው ጋር ነገር ስለመሸ ነው። ጥሩ ነገር ነው የጠየቀው። ቆንጆ ጥያቄ ነው የጠየቀው። ለምንድን ነው ትሸማቀቁበታላችሁን? ኤርሚ በደንብ ያብራራዋል። በኋላ ቃል መጠቀም ያስፈልገው የእውነት ወይም ደግሞ የእውነትም ትሸማቀቁበታላችሁ የሚለውን ማየቱ ጥሩ ነው። ገላትና ድርሳናት ምን አይነት ችግር ፈጥረውባችኋል መሰላችሁ? ሮያል ወይም ሌሎች በዚህ በኩል ያመነ የተጠመቀ ይድናል የሚል ቤት ከፍታችሁ ተከራከሩና በዛ በኩል ደግሞ ባያምንም ባይጠመቅም ይድናል የሚል ኮንቴክስት ያለው መጽሐፍቶች አሏችሁ። በዚህ በኩል ክርስቲያን የሆነ ኦርቶዶክስ የሆነ ነው ይድነው ትሉና በዛ በኩል አረማዊ ይድናል ትላላችሁ። መጽሐፋችሁ ላይ ምንም እምነት ባይኖርህም ይድናል የሚል ደግሞ ሐሳብ እና በጣም ያሸማቅቃል። ኦርቶዶክስ ሆነ ቦታ ሆናችሁ ብታዩት በዚህ ጋር ተከራክረው ጥምቀት ለድነት ብለው ተከራክረው እንደጨረሱ በዚህ በኩል ደግሞ ያለ ጥምቀትም መዳን የምትችልበትን ሐሳብ ያወራል መጽሐፍ። ይህንን ገድል ያስነበበ የሰማ ያሰማ ይልሃል እንዴ። እንግዲህ የሰማ በሚል ይሄ ገድል ሲነበብ ወንድሜ ከቤተክርስቲያኒቷ የሚወጣውን ድምፅ እንግዲህ ስንት ሰው ይሰማል? ገድሉ ሲነበብ ቢያንስ እንግዲህ ከቤተክርስቲያን ከሆነ የሚነበበው የሰማ ሁሉ ሚድን ከሆነ አፈረሰው። በዚህ ጋር የለፋችሁበትን ዶክትሪኖች ወይም ዶግማዎች ብላችሁ የለፋችሁበትን ነገር በዚህ ጋር ምንም ዶግማም ቀኖናም ሳይኖረው አንድ ሰው ስለሰማ ብቻ ሚድንበትን ታሪክ ያወራል፣ ያሸማቅቃል። ይሄም ሁለቱም ነገር ነው የምታወሩት። በጥምቀትም ትድናለ፣ ያለ ጥምቀትም ትድናለ፣ በእምነትም ትድናለ፣ ያለ እምነትም ትድናለ የሚል ሐሳብ ቁርባን ያድናል ትሉና እዚህ ጋር ደግሞ ያለ ቁርባን መዳን እንደሚችል ደግሞ ሐሳቦች አሉ። የዘራ ብሩክን ስትመለከት ገድላቶችን እና የገድላት የድርሳናት ችግራቸው ምንድነው? ይህ መጽሐፍ ቅዱሳዊ ናቸው፣ ያሸማቅቃሉ። እዚህ ጋር ስለ እምነትና ጥምቀት አውርተህ ሰዓታት ሳይሞሉህ ሌላ መጽሐፍ ሲገለጥ ደግሞ እምነትም ጥምቀትም እንደማያስፈልግ ዝም ብሎ አረማዊ እንኳ ብትሆን እንደምትገባ ይነግራልና እንደው ተደጋጋሚ ሐሳብ አውርቼ እንዳላሰለች ነው እንጂ ብዙ መጽሐፍቶችን ጎን ለጎን እያደረጉ ከቤተክርስቲያኒቱ አስተምሮ ጋር ማየት ይቻላል እና ያሸማቅቃል። ኦርቶዶክሳዊ ስትሆን እንዲቀደም እኮ ጥምቀት ብለህ ነበር፣ አሁን ደግሞ ያለ ጥምቀት ይዳናል እያልከኝ ነው። ምን እያወራህ ነው ስልህ ትሸማቀቃለህ። እውነት ነው ያወራላ መጽሐፍህ። እምነትም አይጠይቅም እኮ ጭራሽ እምነት ራሱ አይጠይቅም። መጽሐፍቶቻችሁ፣ ገድሎቻችሁ፣ ድርሳኖቶቻችሁ እምነት ራሱ አይጠይቅም። ኦርቶዶክስ መሆን አይጠይቅም። እስላም ሆነ ትድናለህ በገድልና በድርሳናቱ። ይህን ካልከኝ ገጽ በገጽ የኤርሜም አለ፣ እኔም ከፍቼ አሳያለሁ። ብዙ ድርሳናቶች፣ ብዙ ገድላቶች ክርስቲያን ራሱ መሆን አይጠበቅብህም። ብቻ ቤተክርስቲያን የሳመው ሰውዬ ትውልድ ውስጥ ያለህ ነው መሆን የሚጠበቅብህ። አንተ ትውልድ ውስጥ አንድ ኦርቶዶክስ ካለ 80 70 90 ትውልድ የሚድንበትን ታረት ይነግራል። ይሄ ማለት ጸረ ወንጌል ነው። ያሸማቅቃል። ኦርቶዶክሳዊ ስትሆኑ ያሸማቅቃል። ወንጌል እኛ ጋር ነው የምትሉ፣ ብርሃን እኛ ጋር ነው የምትሉ ሰዎች መልሳችሁ በዚህ በኩል እነ ጨለማም መንግስተ ሰማያት ይገባሉ ሲባል it just doesn't make sense። እና ይሄ ነው ማሸማቀቅ ያለበት ዋናው ሐሳብ ምንድነው? ትምህርቱን ሙሉ ለሙሉ ላይክ እንደው ዳርዳሩን ሳይሆን ሙሉ ለሙሉ የሚፋለም ሙሉ ለሙሉ የሚጋጭ የሚያፋልስ ገድላትና ድርሳናት ይሄ በጣም ያሸማቅቃል። እዚህ ጋር ሰው ራው ነገር የሚደግፍለት መጽሐፍ ቢያመጣ የሚደግፍለትን ገድላቶች ቢያመጣ የህይወት ታሪኮችን ተጋድሎችን ቢያመጣ ኦኬ ጥሩ ነበር። የሚቃወመው መጽሐፍ ቤቱ ካለ ግን ይከብዳል። እዚህ ጋር ያወራውን ያስተማረውን መልሶ በዚህ ጋር የሚያፈርስበት ከሆነ ይሄ በጣም እንደ ኦርቶዶክስ ያሆናችሁ ስታዩት ያሸማቅቃል። ይቀጥሉ። በቤተክርስቲያኒቱ መጽሐፍቶች ውስጥ ተጽፎ የተገኘ ሁሉ በሙሉ ፈጣሪን በፈጣሪ ታምነህ መንግስተ ሰማያትን መግባት ትችላለህ ብሎ የሚለው የመጽሐፍ ቅዱስ ትምህርት እንዳለ ሆኖ በቤተክርስቲያኒቱ መጽሐፍቶች ደግሞ በእነዚህ መጽሐፍቶች በሙሉ እባብ ገለህ ትድናለህ ብሎ ሲልህ ለመግደል እባብ ማነው ለመዳን መንግስተ ሰማያትን ለመግባት በቃ እባብ ነው መግደል ያለብህ። ከእባብ ደግሞ ሌላኛው ጋር ደግሞ ስትሄድ እንሽላሊት ይልሃል። ስለዚህ እንሽላሊት ፍለጋ ነው የምትሄደው። በዛ ጻድቅ በኩል ቃል ኪዳን የተገባለት እንሽላሊት የገደለ ነው መንግስተ ሰማያት ይገባል ብሎ የሚለው
በሌላ በኩል ደግሞ ስትሄድ አጥማቂው ነብር አለ። በእርግጥ በነብር ሲጠመቁ አናይም፣ ግን አጥማቂ ነብር እንዳለ ታውቃላችሁ። በዘንዶ የሚጠበቅ ቪዲዮ አለ፣ ላሳይ እችላለሁ። በዘንዶ የሚጠበቅ አሁን አዲስ ገዳም ተሰርቶ ዘንዶ ነው የመረቀው በስርዓት ዘንዶ ተጠቅልሎ ተኝቷል። ካሜራ ከፍቻ አሳያለሁ። ካሜራ በትግራይ ምድር ላይ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ገዳም ነው። ዘንዶ ተጠቅልሎ ተኝቶላል ከጎኑ ማለት ያው እያየው ነው እየተባባሉ ማለት ነው። እና ነብር እኔ አሁን ትንሽ ፈገግ ያደርገኝ የነብር አጥማቂ ነው። ስንት ኦርቶዶክሳውያን በነብሩ እንደተጠመቁ ነው እኔ ማወቅ የምፈልገው ማለት ነው። ነብር ሲያጠምቅ ባይ ላይቭ ላይ እንደው ኢንቫይት ብናደርገው ያንን ነብር ያለበት ቦታ ላይ ኦርቶዶክሳውያን ልብሳቸውን አውልቀው ያው ሀፍረታቸውን እንዳይታይ ሆነው ግን ሲጠመቁ ብናይ እንደዛ ውሻ አታረጉ። እኔም በጣም ነው በቃ እንደዛ አይነት ነገር ላይቭ ስርጭት ላይ ማየት የምፈልገው ማለት ነው። ነብሩ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ እያለ ሲያጠምቅ ባይ እኔ በጣም በእውነት ይሄ እኮ በጣም አሜዝድ የሆነ ነገር ነው። አሜሪካ ጦርነቱን አቋርጣ ይሄ ነብር ነው ማለት ነው። ካህን ነብር አለ ማለት ነው። አዎ ካህን ነብር ማለት ነው። አሜሪካ ጦርነቱን ሁሉ አቋርጣ ይህንን ቀጥታ ስርጭት ማስተላለፍ አለባት። የእውነት ከዚህ የባሰ እዚህ ምድር ላይ የሚሰማ ምን ትንግርት ነገር አለ? እና አጥማቂው ነብር ይላል ዘንዶ ታቦቱ የሚቀመጥበት ስር ተጠቅልሎ ተኝቶ ያስቀድሳል። ማስቀደስ ብቻ አይደለም፣ ቅዱስ ቁርባኑን ይበላል። ተረፈ መስዋዕት የሚባለው ማለት ነው በቤተ ክርስቲያኒቱ መጽሐፍት። ይሄ ሲገርመን ተረፈ መስዋዕት የበላውን ዘንዶ እራሳቸው ካህናቱ ደግሞ ተከታትለው ሄደው ይበሉታል ዘንዶውን። እንዴ የጌታችንን ስጋና ደም በልተማ በሰላም አትገባም ብለው ዘንዶውን ቅርጥፍጥፍ አድርገው እባቡን ቅርጥፍጥፍ አድርገው በልተውታል። የኦርቶዶክስ ካህናት ማለት ነው። አንተ እንደበላህ እኛም እንበላሃለን ብለው ማለት ነው። እርስ በርስ ይበላላሉ ማለት ነው። ዘንዶ እባቡ ህብስቱን ሲበላ ካህናቱ ደግሞ ዘንዶን ይበሉታል። በእውነት ቤተክርስቲያን መኖር እንዴት ደግ ነው ይለዋል ይመጡና። ይሄ ሁሉ የት ነው የተጻፈው? በእነዚህ መጽሐፍቶች ውስጥ። ይህም ብቻ አይደለም፣ ኤርምያስ አሳነስከው። ይህም ብቻ አይደለም፣ እኔ እኮ ይኸውላችሁ አላብድም እንጂ በጌታ በኢየሱስ በአብድ ኖሮ እነዚህ መጽሐፍቶች ነበሩ የሚያሳብዱኝ። ለምን በለኝ፣ ስሜቴን እየቀያየሩት እንዴት አንዴ ሲያናድዱኝ ሳነባቸው፣ አንዴ ሲያስቁኝ። ትርጉሙ በአንተ ነው ወይስ በቤተክርስቲያን? ትርጉሙ እንዳለ ተተርጉሟል። እኔ ምንም አማርኛው ግዕዙ አልገባ ብሎ ካለኝ አማርኛውን ምንም ትርጓሜ አያስፈልግም። ለምሳሌ አንተ ዘንዶ ያጠምቃል ስትባል ዘንዶ እንደማያጠምቅ ታውቃለህ አይደል? ነብር ነው አቀያየርከው አንተ። ዘንዶ ያጠምቃል አይልም። ዘንዶ አጥማቂ ነው አላልኩም። ነብር ነው አጥማቂው። አጥማቂው ነብር ተብሎ ቤተክርስቲያን በስርዓት ያጠምቃል ማለት ነው። ግን ሲያጠምቅ አይተን እኛ እናቅም። ብታሳዩን ቢያሳዩን ኦርቶዶክሳውያን ነው እያልኩ ያለሁት። በተለይ አሁን እህቶች ሲጠመቁ ወንዶችም ቄሱም ራሱ ሲጠመቅ ብናይ ጥምጥማቸውን አውልቀው ካህናቱ ራሱ ሲጠመቁ በዘንዶ ማን ነው በነብሩ ብናይ በጣም ደስ ይለናል። ኦኬ አሁን እነ ዲያቆን ስዩም ከታች አለ። ይኸውልህ አሁን እሱ ቢጠመቅ እዚህ ቲክቶክ ላይ እንደውም አስገባው የህንድ ፊልም ከምትነግረን አስገባውና የህንድ ፊልም ማየታችን ጨርስ ናገባ። እሺ ያው ልኬለታል ከገባ ማለት ነው። ግን ያው ታውቃለህ ባለፈው ታስበላናለህ ክርክሩን ይቅርብ ያሉት በእርግጥ ውግዘት ባይሆንም ዲያቆን ስዩም ናግባ። እንደው በጣም ብዙ ኦርቶዶክሳውያን ከቲክቶክ ከገስት ወደ ገስት ስለሚሄዱ በዚህ ነብር ተገኝተው ቢጠመቁ ብዬ እኔ የእውነት አድቫይዝ አደርጋለሁ። እንዲህ አይነትማ አጥማቂ ነብር በጣም ነው የምንፈልገው። ጴንጤንም ያጠምቃል ወይስ ኦርቶዶክስን ብቻ? አይ ጴንጤ ነብር ያጠምቀናል ብለው አላሉ። እኛ የምንጠመቀው በፓስተሮች ነው፣ በአብ ወልድ መንፈስ ቅዱስ ነው። አንዴ ነው የምንጠመቀው። ጌታ ሰው ሲቀበል አስተምረን እናጠምቃለን። እናንተ ጋር ነው መጽሐፈ ቄደር መጽሐፈ ሚስጥር እየተባለ ብዙ ነገር ያለው ማለት ነው። እኔን ምን እንደዚህ አይነት ነገሮች ምንም አያውቅም ብለህ ብቻ አንተ ዝም ብለህ አውራ፣ ችግር የለም አስገባቸው ነው። ይኸው ምን እኔ ለአንተ ብቻ አይደለም የማወራው፣ ላይቭ ላይ ነው የማወራው።
ሪከርድ ይደረጋል። እዚህ ስንት ዩቲዩበር አለ መሰለህ? ከ10 በላይ ዩቲዩበር እዚህ ጋር ሪከርድ ያደርጋል። ከ10 በላይ ስዩምን አስገባው። ስዩም እምቢ አለ። ይኸው ልኬለታለሁ። እምቢ አለ። ምን ቦታ ይገባል? ጾም ላይ ስለሆነ ክፉ ላለመናገር ይሆነ። ስዩሜ ና ግባ። ምን ክፉ የሚያናገር ነገር አለ? ሮያል እየፈለገ ነው። ና ግባ ዲያቆን። እኔ ስለማልጾም እኔ መጥፎ እኔ እናገርለታለሁ። ይገባ። ተከፋፍላችሁ አንተ ደግ ደጉን ተናገር።